ከናፈቀህ እንጀራ አብሽር አረ ያላፈቀኝ እኔ ወዲኔ ያጣጣብቀኝ ያላፈቀኝ ወደ መጸዳጃ ቤት ሂዳ ወደ መጸዳጃ ቤት በሞክረው ቢያል ምን ወጥፎ ዘጋው አየየ የኛ ሀገር ቂጣው ሸግትቷል እዚህ ሀገር ግን ቂጣ እየታሸገ ይመጣው ለምንድን ነው ቆይ መቼ ተጋግሮ ነው እንደዚህ ፓክድ የሚሆነው ምን ያህል እስቀን ይቆያል ያዙ እንግዲህ ዶሮይቱ እስከነ እንትኑ አስመጣ አሸከክም ዶሮይቱ ዶሮና እሺ ባላና አይወጋ እንዴት አደራችሁ ሰላም ቤተሰቦቻችን እንደምን አላችሁ በዛሬው ቪዲዮ የተለያዩ የሳውዲ ምግቦችን እናስቃኛችኋለን አይየም እንግዲህ በምግቦቹና በሳውዲ ያመጋገብ ባህል ዙሪያ የሰጣቸውን አዝናኝ ሐሳቦች እናጋራችኋለን አብራችሁ እንድትቆዩ እንጋብዛለን ቪዲዮ ላይክ አድርጉ ቪዲዮ ላይክ ስታደርጉ ይህ ተወዳጅ ፕሮግራም ለበርካታ ተመልካቾች ይደርሳል ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን እንግዲህ የዛሬውን ውሏችንን የምናስቃኛችሁ ይሆናል አብራችሁ ቆዩ የተወደዳችሁ ተመልካቾቻችን የዛሬው ቁርስ ቤት እንግዲህ ከሆቴላችን አቅራቢያ የሚገኝ ነው ወደዛ እየሄድን እንገኛለን አሁን በሳውዲ ቁርስ ላይ ከሚበሉ ባህላዊ ምግቦች መካከል ፉል ሙታባቅ ሻወርማ ሳንዱች እና ሌሎች ምግቦች ይገኙበታል በተለይ ደግሞ እያንዳንዱ ምግብ ላይ የወጥ አይነቶች ሲቀርቡ እንደ ማባያነት የሚያገለግለው ወይም ደግሞ እኛ እንጀራ እንደምንጠቀመው ኩብዝ የተሰኘ በጣም ስስ ቂጣ አለ እሱን ተጠቅመው ነው እንግዲህ ፉልም ሆነ ሌላ ምግብ በብዛት የሚመገቡት ከዳቦ በተጨማሪ ማለት ነው እንግዲህ ለኛ እንጀራ ዋነኛው ነገር ሲሆን ለነሱ ደግሞ ኩብዝ ሁሉም ምግብ ጋር አብሮ የሚቀርብ እንደሆነ ነው እንግዲህ ማስተዋል የቻልኩት እኛም እንግዲህ ዛሬ ሆቴላችን አቅራቢያ ታጅቤክ ወደ ተሰኘው ምግብ ቤት ጎራ ብለን አንድ የሳውዲ ባህላዊ ቁርስ የምንመገብ ይሆናል ውጡ ላይ ነው ያ ላይ ውጡ ስለ ምንድነው ብሎ እሱ አያ ኦ ምንድነው ጉልበትናም አመመችን አብሽር ብዙዎቹ ቁርስ ቤቶች ተቀምጦ መመገቢያ ስለሌላቸው የተሻለሻ እዛች ነው አይዋ ናዝች ወደ መስኮቱ ጣጋ እንበል አሁን ቁርስ እናዛለን ጉድ ሞርኒንግ እንደምታዩት እንግዲህ የብዙዎቹ ምግቦች ዋጋ በአማካይ 10 ሪያል ሲሆን የተለያየ ስም ያላቸው የሳንዱች ምግቦች ነው እንግዲህ የሚገኙት ግን ደግሞ በዛም አለ በዚህ በእያንዳንዱ ምግብ ውስጥ የዶሮ ስጋ ስሙን እየቀያየረ መግባቱ አይቀርም እዚህም ጋር እንደምታዩት እንግዲህ ብዙዎቹ ሳንዱቾች የሚሰሩት ከዶሮ ስጋ ነው እኛም እንግዲህ ቺክን ሳንዱች አዘናል ያው የዶሮ ስጋ ሳንዱች ማለት ነው ያንዱ ዋጋ 10 ሪያል ነው ከሱ በተጨማሪ ደግሞ ቡና በወተትም እንደዚሁ አዘናል ያንድ ቡና በወተት ዋጋ 3 ሪያል ገደማ ነው we didn't like it yesterday I think you will compensate it here okay and 3 coffee with milk 40 ريال سندويش فلافل ثلاثة سندويش فلافل ساندويش فلافل ثلاثة ايش ثاني اثنين شاي سادة ولا شاي سادة 17 ريال ها 17 اوكي وابر ናት ሻርማ ፕሌት ብሎ ሙሉ ቺፕስ ከስር ቺፕሱን ቆልሎ ከላይ ዶሮዋን ረጨት አድርጎ ቆልሎ አመጣው ውስጡ ሲከፈት ባዶ ዛሬም እንደሚያካክሰው ተስፋ እናደርጋለን እንግዲህ በአብዛኛው ብዙ ምግብ ቤቶች ላይ የሳንዱች ዋጋ በተለይ ደግሞ ከዶሮ ስጋ የሚሰራ ሳንዱች ከ7 ሪያል እስከ 10 ሪያል ዋጋ ነው ያለው ስለዚህ ቁርስ ላይ እንግዲህ ከዶሮ ስጋ የተዘጋጀ ሳንዱች በ7 ሪያል እስከ 10 ሪያል በሆነ ዋጋ መመገብ ትችላላችሁ እኛም እንግዲህ ቁርሳችንን አዘን እየጠበቅን ነው እስካሁን እንግዲህ ተመልካቾቻችን ሳውዲ ከመጣን ጀምሮ የሳውዲ ምግቦች ተመችተውናል ጣዕማቸው በጣም ልዩ ነው
እዚህ ከመጣው ጀምሮ እንግዲህ ያስተዋልኩት ብቸኛ ችግር አብዛኞቹ ምግቦች በውስጣቸው ከፍተኛ የካርቦሃይድሬት ይዘት ያላቸው መሆናቸው ነው። ከዛ ባሻገር የተጠበሱ ምግቦች ይበዛሉ። ይህም እንግዲህ ከጤና አንጻር እጅግ በጣም አደገኛ ነው። በተለይ በእያንዳንዱ ምግብ ውስጥ በቃ የነጩ ዱቄት፣ የሩዝና የሌሎች የካርቦሃይድሬት ይዘት ያላቸው ምግቦች መገኘት የስኳር ታማሚ ሆኖ ውጭ ሆቴል፣ ሬስቶራንት በየጊዜው ወይም በቋሚነት ለሚመገብ ሰው እጅግ በጣም አስቸጋሪ እንደሚሆን ነው ማስበው። እንግዲህ ምናልባት ሀገሬ ሆኖ ቤት ውስጥ ሰርቶ ለሚመገብ ሰው ሌሎች የምግብ አማራጮችን መጠቀም ይችል ይሆናል። ሆቴሎች ውስጥ፣ ሬስቶራንቶች ውስጥ ያለው ነገር ግን በቃ ቀጥታ ከአብዛኛው ከካርቦሃይድሬት ምግቦች ጋር የተያያዘ ነው። ምናልባት ጁስ፣ ፍራፍሬ መጠቀም የሚቻልበት አማራጭ ወይም እድል ሊኖር ይችላል። ከዛ ውጭ ያለው ነገር ግን አሳሳቢ ነው። ከዚህ አኳያ እኔም እንግዲህ እስከዛሬ ስሸሽ የነበረውን ከፍተኛ የካርቦሃይድሬት ይዘት ያላቸው ምግቦች እዚህ ከመጣው ጀምሮ ያለምንም ማመንታት እየተመገብኩ ነው። አማራጭ ስለሌለ ማለት ነው። ያው የምግቦቹ ጣዕም በጣም ጥሩ ነው። ወዳችሁ ነው የምትመገቧቸው። ግን ለሰውነታችሁ የሚሰጠውን ጥቅም እና ከጤና አኳያ ያላቸውን ፋይዳ ስታዩ ደግሞ ያው በተቃራኒው ነው። ግን ደግሞ አማራጭ ስለሌለን እንግዲህ እዚህ በሚኖረን ቆይታ እያጣጣምን እንቆያለን። አሁን እንግዲህ ቁርሳችን ደርሷል። ቺክን ሳንዱቹ መጥቷል። ስኳር የሌለው ቡና ቦታ ስለሌለ እኔ ይቅርብኝ፣ በኋላ ጠጣለሁ። ወተት እኮ ነው፣ ቡና ብቻውን ነው እያመመ ያለው። የቺክን ሳንዱች አሪፍ ነው ብሏል። እንደው ዶሮ ነው፣ በዛም ዙሮ ዶሮ፣ በዚህም ዙሮ ዶሮ። ይሄ አናት ይፈረክሳል። ኧረ አባባ በቀዳዳ መጠጣት ስልጣኔ። እቺ መጠጫ ናት። እስከዛሬ ብዙ እኔ የከተማ ነገር አይገባኝም። የገጠር ሰው ነኝ። እርሶ አራዳ ስለሆኑ ነው። እርሶ ያዳማ አራዳ። አላህ መመላለስ ያርገኝ። ወላሂ በተለይ መዲና አይ ኑሮዬ እንኳን አገሬ ነው፣ ግን እንደፈለኩ የምመላለስበት ቅዋ ይስጠኝ ነው እንጂ ኑሮዬ በአገሬ ነው። የትም ሀገር አልፈልግም። ወርቅ ቢታፈሰራ ግን እንደው ሐረም ደርሼ ልንጣ ብዬ ብድግ በኢኮኖሚ ችግር እንዳልቀር ያዘው አይ እንዳለ ይዘው ነው እንደሱ ሳይሆን አሚን። አዎ ከቀጠርማ ወጥቻለሁ። አሁንም በደንብ አሚን 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 አሚን። ሚዲያችን ይደግ ብሎ አባ። ቺክን ሳንዱቹ በጣም ይጣፍጥ ነበር። ተመልካቾች እንግዲህ የቁርስ ቆይታችን ይህን ይመስል ነበረ። ለመሆኑ አየ ስለ ሳውዲ ምግቦችና የአመጋገብ ባህል ምን አለ የሚለውን ደግሞ እንመልከት። ሴቶቹ እየመጡ በወንዶች እጅ ይበሉ። የሴት አሳላፊ አለ እንዴ? የሴት አሳላፊ የለም እዚህ? የለም። አስተናጋጅ ምግብ ሰሪም የለም። ምንድነው ታዲያ? ወንድ ነው ተበጅቶ ተቀምጧል። ወንዱ? አዎ። ሴቲቱ መታ ቁጭ ብላ ታዘዋለች። አረ እኔ ሞኛ በሌና የገዛ ሚስቱ መታ ባታዘው የገዛ ሚስቱ መታ ባታዘው ምን አለ ያን ያቀርበዋል። ስለዚህ የዛ ሀገር አስተናጋጅ ወንዱ ነው። ወንዱ አሸርጦ ያረበርባል። አረጋይ ሴቲቱሳ መቅመስ ነው ቁጭ ብላ። አዎ። ይሄ ባህልኛ ሀገር ቢመጣ እንዴት ነው ትቀበለዋለህ አንተ? አረ ኑሮ በል እንዴት ያ ነገርኛ ሀገር ቢመጣ ወንዱ ሁላ ኩሽና ቢገባ አሁን የኛ መንደር ሰው እንዳለ አባወራዎቹን እሰባቸው እኛ መንደር ያሉት መቻቅበት እነዚህ ሰልጥነዋል። ሙያቸው ይጣፍጣሉ። ታዲያ ወንዶቹ እጃቸው ጥሩ ይጣፍጣሉ። ተስማምተዋል ምግቡ? እስኪ ንገረኝ። እኔ ተስማምቶኝ ወላሂ ተመጣው እስካሁን ድረስ ምንም ነገር ያለኛል አማ ያቅም። አዎ ያለቀሰ ሆዴ የተቀመጠ ጊዜ ውሎ አደረ ወዴታች ማለቱ ቀረ። ወደ መጸዳጃ ቤት ሄዳ ወደ መጸዳጃ ቤት በሞክረው ቢያል ምን ወጥፎ ዘጋው። አራ ዋታል ተጨንቀህ ነበር። ግን ስንት ቀን ቆየህ መጸዳጃ ቤት ሳትጠቀም? 4 ቀን 4 ቀን ሙሉ ጸጥ ምናምን ሐኪም ቤት ውስጥ ደኛል አልከም እንዴ? ታዲያ አረ ሐኪም ቤት አላልኩም። እኔ ጨጓራ ያልፈጨ መስለን ይሄ ነገር ወይ ደጃፉን ይወተፈው ነገር አጀ እህል ቢያ ሲለ ደጃፉን ይወተፈው ነገር አለ። ምን ነው አይነቱ እንዴት ነው ነገሩ እያልኩላል። በኑሮ ብዛት ተገፈታትሮ መጣ።
አሁን ወደ ራት እየሄድን ነው ተመልካቾች። መካ አብራጅ አልታይሲር ሆቴል አካባቢ ገጽታዋ ይሄንን ይመስላል። ከመካ ምሽታችን ይሄን ይመስላል። ራት ልንበላ ይሄን ነው። ዛሬ ደግሞ ወደ አንድ የቱርክ ሬስቶራንት ነው የምንሄደው እና የምግቡን ሁኔታ ያየን ስሜት ሌሎችንም ጉዳዮች እናስቃኛችኋለን። የመካ ከተማ የምሽት ድባብ ይህን ይመስላል። በተለይ ደግሞ ከቀኑ በተሻለ ወይም በተለየ ሁኔታ ምሽት ላይ መካ ሞቅ ደመቅ ትላለች። ከተለያዩ ዓለማት የሚመጡ እንግዶች በዚህ አካባቢ ይበዛሉ። በተለይ በአሁኑ ወቅት በእስያ ሀገራት የሚኖሩ ሙስሊሞች በብዛት የሚመጡበት ወቅት ነው። ኢንዶኔዥያ፣ ማሌዥያ፣ ብሩናይ፣ ባንግላዴሽ፣ ፓኪስታን፣ ካዛኪስታን እና ኡዝቤኪስታን እንዲሁም ሌሎች ሀገራት የሚገኙ ሙስሊሞች እንግዲህ ለኡምራ ወደ ሳውዲ የመዲናና መካ ከተሞች በዚህ ወቅት ነው በብዛት የሚመጡት። በየቀኑ አዳዲስ ተጓዦች ወደ መካ ከተማ ይገባሉ። ከዛ ደግሞ እዚህ ቆይታ ያደረጉ ተጓዦች ከተማዋን ተሰናብተው ይሄዳሉ ማለት ነው። በዚህ ሂደት ውስጥ እንግዲህ በመካ የሐረም መስጊድ አቅራቢያ የሚገኙ ጎዳናዎች፣ ሱቆች፣ ሆቴሎች በሙሉ በኡምራ ተጓዦች ይደምቃሉ። ገበያውም እንግዲህ የደራ ነው። በተለይ የጌጣጌጥ፣ የሽቶ፣ የሌሎችም እቃዎች ሱቆች ውስጥ የሚሰሩ ሻጮችና ሰራተኞች በር ላይ ቆመው እንግዶችን እየጋበዙ ግዙን እያሉ እንግዲህ በተለየ ሁኔታ የግብይቱን ሂደት ያጧጡፉታል። እኛ ያረፍንበት አካባቢም እንግዲህ ተመሳሳይ ድባብ ነው ያለው። የጌጣጌጥ ሱቅ አለ እዚህ ጋር። ሙሉ የከተማው እንቅስቃሴ 24 ሰዓት በሙሉ እንደዚሁ የደመቀ ነው። ሳውዲ ካላት የነዳጅ ሀብት ባሻገር ይህ በራሱ መንፈሳዊውን ጉዞ መነሻ አድርጎ የተፈጠረው የኢኮኖሚ ምንጭ ለሀገሪቱ ትልቅ አስተዋጽኦ አለው። በተለይ አሁን ከቱርክ ሬስቶራንት ደርሰናል። ራታችንም የምንመገበው እዚህ ነው። በዚህ ሬስቶራንት ውስጥ እንግዲህ ተዘጋጅተው የሚቀርቡት የቱርክ ባህላዊ ምግቦች ቢሆኑም ሰራተኞቹ ሙሉ በሙሉ በሚባል ደረጃ የባንግላዴሽ ዜጎች መሆናቸውን ተገንዝቤያለሁ። እኛም ሬስቶራንቱ ገብተን ሙሉ የዶሮ አርስቶ አዘናል። እነሱ ፉል ቺክን ብለው የሚጠሩትን ማለት ነው። ምግቡ እንግዲህ ሲመጣ እናሳያቸዋለን። ለሶስት ነው እንግዲህ ይሄን ምግብ ያዘዝ ነው። ተመልካቾች እንግዲህ እየተገላበጠ የሚጠበስ ዶሮ ያለያየ ነው። እስከዛሬ እየተቆራረጠ እየተሸራረፈ ነበር የሚመጣው። አሁን ሙሉ ዶሮውን እናስመጣው ነው። ይምጣ። ሆድ ውስጥ ያለው እኮ ይወጣል፣ ግን ሆድ ውስጥ ያለው ጣጣ ይወጣል እንዳታስቡ። ምን ነው ስበላ ኑር ሆዴን ተናሸረዋለህ በለኝ። አሁን እንደምታዩት እንግዲህ ፉል ቺክን እና 2 ሩዝ በአንድ ላይ 50 ሪያል ነው። አንዳንዶቻችሁ ዋጋ አትንገረው ላይ እያላችሁ የነበረ አይደነግጥም። ኦኬ ዌልካም። ስለዚህ 50 በ40 50 እንደገና በ20 2100 አካባቢ ማለት ነው እንግዲህ በኢትዮጵያ ዋጋው። እና ዋጋ የምናገረው ላይ ያው እንዲታዘበው እንዲያወዳድረው ነው እንጂ እንዲሳቀቅ አይደለም። በልጁ ኪስ ምንም የሚሳቀቅበት መንገድ የለም። እና እስኪ ምግቡ ሲመጣ ደግሞ ሳያችኋለሁ። ዩቲዩበር ከበር ያ ዩቲዩበር ኔም ዩቲዩብ ኔም ዩቲዩበር ነው። የዩቲዩብ ስምህን እያለ ነው ተመልካቾች። the chicken is coming እዴ 2 ዶሮ ዩቲዩበር I like this one. I think it will be delicious. Thank you so much. ፌስታል ተነጠፈ እንግዲህ ማንጠብጠብም ይቻላል። አያ እንግዲህ ኮፍያ ያላውጣ ዝመቱበት። Hey brother, please give us bread. ይህን ሎሚ ጭመቁበት ዶሮ ላይ እንዳይፈጀን። ኧረ ቱርክ ዛሬ በቱርክ በሙሀባ ልንስተናገር ነው። Thank you. You are so humble.
አየን ደግሞ ቂጣው አለላጠው አለ። እዚህ ሀገር ግን ቂጣ እየታሸገ ይመጣው ለምንድን ነው? ቆይ መቼ ተጋግሮ ነው እንደዚህ ፓክድ የሚሆነው? ምን ያህልስ ቀን ይቆያል? ያዙ እንግዲህ ከኢትዮጵያ ደወሉ ተመልካቾች። እስኪ ላንሳላቸው ዛሬ ላሳያቸው ጉድ። በቴሌግራም ደውይ የዛሬው ይለያል። ራት አታናዳቸው። ሩቢ ዶሮ አለቀ ዛሬ። ይገርምሃል አባዬ እንብላ አባቴ። ሩሚ አቤት 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 የኔ ውድ። ኧረ እናንተ ሽማግሌዎች ተው በቂጣው ብሉ ነው። በማንኪያ መዘነጥ ይሻላችኋል። ምንድን እያልከኝ ነው? እወዳለሁ። በኋላ ልደውላለሁ። ልብላና እደውላለሁ። ሽማግሌዎቹ ዶሮውን ጨረሱት። አንደኛው ጀግና ይሄ ናቸው። ምሽግ ይዘው ነው የሚዋጉት። አባቴ ሊበላ ከልክለዋል። ዝም በል አባትን አስበላው እያሉ ነው። ቻው። You like to eat? In Ethiopia it is called gursha. Let me give you gursha. ላጎርሳቸው ነበር ተመልካቾች ተጠራጠሩኝ። I'm from Ethiopia. ተመልካቾቻችን እንግዲህ እራታችን ልዩ ነበረ። የዶሮ አርስቶም ጣፋጭ ነበር። በተለይ የሚያበስሉበት መንገድ ደግሞ አስገራሚ ነው። ያው እንደምታዩት ሩዙን ሲቀረን ዶሮውን አመድ አድርገነዋል። ሸዋርማ እንዴት ነበር እራቱ? እንፍርሳሳ ምንድን ነው? እንፍርሳሳ በዛ። አባባም ተመችቶታል እራቱ። ጥሩ ነበር። ፉርሽካው ምን ቂጣው? አንተ ቂጣውን አትወዱትም? ፉርሽካ ነው። በማንኪያ ነው የበላው። ታዲያ በቂጣ አልበላው። አመና ሳየው እናንተ በማንኪያ ስገቡ እኔ ፉርሽካ ጋር ምን አታገለኝ? እኔ በማንኪያ ገባ። ሽማግሌ ሲያጠቃኝ ልጠቃ እንዴ? ጥሩ ነው ይሄ ነገር አይደለም። አልহামዱሊላህ። እንግዲህ ቱርኮችን ወደናቸዋል። መስተንግዷቸው ጥሩ ነው። በዛ ላይ ካሜራ አይፈሩም። Hello brother. How much is a kilo of apple? Kilo and a half. How much? 10 riyal. 10 riyal. And تاكل. الشرط. Okay. Yeah, shirt. 5. What is this? ብርቱካን እንኳን በልተናል። አሁንለታ አንድ ተኩል 10 ሪያል ማለት 290 አካባቢ። በእርግጥ ኢትዮጵያ 1 ኪሎ አፕል 500 600 አረ ምን 1 ኪሎ 4 ፍሬ አፕል። እኔ ዶሮ ነው፣ ድንች ነው፣ ቅጠላ ቅጠል ነው የሚቀርበው፣ ሩዝ ነው፣ እንጀራ ኦር አንሶላ እንዲሆን እንጀራ የለም። አንሶላ ምንድን ነው? አንዴ አንሶላ ያለች ቂጣ አለች። ያቺ እንደ አንሶላ ማለት እንደዚህ እንደምንጠፋው አንሶላ እጥፍ ይላል። አዎ እንደው እንደዚህ ከኛ ሀገር ቂጣ በምንድን ነው የሚለያየው? ኧረ የኛ ሀገር ቂጣ ኧረ እንደ ሀየየ የኛ ሀገር ቂጣ ውሻ ይግትተዋል። እሺ ማታ የበላነውስ ምግብ? ማታ የበላነው ዶሮይቱ እስከነ እንትኑ አስመጣ አሸከክም ተነፋፍታ ስመጣ ጠብሳ እኮ ነው። እዲዋ ፈታ ያለ ውስጧ ዲያጉዲ ይላል። ዲያጉዷ ወዴት ሄዷል? እኔ ምን አውቃለሁ። ወዲያ አስወጣበት ዲያጉዷ ወጥቷል። ዶሮይቱ ዶሮ ናት። እሺ ባላና አይወጋም። አንዳንዱ ሰው ግን ይከብደዋል።
ሲያያት ዶሮይቱን እስከ ዲያ ጉዱ እየመሰለ የሚሸከከው ሰው አለ። ተቀርበለት ወዲያ አይለቃት እያንዲፋዲፈ ይበላታል። ሌላ አልገረመህም? የምግብ ማቅረቢያ ትሪ አለ፣ እግርያ ሌማት አለ። እዛ ሀገር ምግብ የሚቀርበው እንዴት ተብሎ ነው? አረ ሌማቱ ጠረጴዛ ነው። እሺ ጠረጴዛው ላይ ደግሞ ወረቀት ይደረግበታል። ምን አይነት ወረቀት? ጎማ ወረቀት፣ ላስቲክ። እሺ በፊት ያርከፈክፍበታል እንደ ምናምን ሲመሳይ እንዲህ ይነፋበታል። እሺ ያ ላስቲክ ያደረገው ጊዜ ለከክል ላስቲኩ እዛ ላይ እንግዲህ ምን አለ እያዋለቀ መጣል ነው። እያዋለቀ መጣል ነው። ይሄን አጥንት እያዋለቀ መጣል ነው። ይሄን አጥንት የዶሮ አጥንት እዛ ይሄ ደግሞ ይሄ እንዲንሽ ተጁ የተሳተ ይወርቃል። አይነካም፣ እዛው ተቀምጧል። ሁሉም ተነሱ የተባለ ጊዜ ጥቅልል ያደርግና በዛ በጎማ ወረቀት ወስዶ ሲታያ። ቆይ ግን ግራ አልገባህም? የመጀመሪያ ቀን ጠረጴዛው ላይ ላስቲክ አንጥፍ ብሉ ሲባል መዲና ለመጀመሪያ ጊዜ ስንበላ ሸከክ ብያለሁ። ወላሂ በል ምን መሰለህ ሸከክ ያልኩት ወረቀት ሲባል ተታሰረ መዝ ይሆናል። ኧረ በመርዝ እናልቃለን አንተው ይሄ ወረቀት ምንድን ነው ብያለሁ። አሁን ለካ ሁሉም እንዲህ ባይ ሁሉም አድርጓል። ኧረ ሁሉም ታረገማ እኛ ምን ብላና ያበጠ ይፈንዳል በለው ነው። አዎ ሩዙ ግን በእጅ ይያዛል። እነሱ በእጃቸው ነው የሚበሉት። በእጅ መያዙ ደስ አይልም። እንዴት አያሉ ነገር ይወርቃል። ደግሞ ያንዳንዱ እጅ ያጠብቀው ወጋ አርጎ ማገናኘት ነበር ደግሞ እስበሱ እዛው ጨምቆ ያፉን ልክ አቁ ምንድን ነበር መጨመቂያው ታዲያ? እንጀራ ማጣበቂያ ቢኖር አንሶላ ነው ብያለሁ። ያቺን የሚበላ የለም ጨርቅ እያለ አንተ አሁን በዚህ ቀጥለ ወር ብቆይ ይሄ ምግብ ያወፍረኛል ብለህ ታስባለህ? እኔማ ወፍራለሁ። የኔ ያለ ነው ወፍራለሁ። አሁን አዝማሚያውን ስታየው የሚያወፍር ነው። አረጋይ አሸልቼ ማሸለት ምንድን ነው? በጎቹ እንግዲህ ሊዲኑ ሲሞክሩ ጠጉራቸውን ይነጫሉ፣ ይጥላሉ። አዎ አሸልታለች እቺ በግ ተመችቷታል ይባላል። የከሳችሁ በግ ልትወፍር ስትፈልግ ፀጉር መጣል ጀመርክ? አሸልቼ እንጀራ አልናፈቀህም? የሀገራችን ምግብ አልናፈቀህም? አዎ መንጋጋ ያህል አላጣ እየበላኩ ነው። ያው ምጣድ ስላልነካው ነው እንጂ አፌ አላባራ። ምጣድ ስላልነካው ነው እንጂ አንሶላው አልገጠመኝም። አንሶላው በምንድን ነው ታዲያ የሚጋግሩ ቂጣውን? በምጣድ ካልሆነ በሞተር ነው። ምጣድ ሲነካው ነበር ደጉ። አዎ ለምን እንደ ማረር እንደ መብሰል ይሞክር ነበር። ትንሽ እሳት የነካው ሲመስል ቢሉስ ይሄዳል። አንሶላ ነው ድራብ። ስለዚህ ጅዳ ደግሞ የኢትዮጵያ ምግብ አለ ተብሏል። ሆቴል እንጀራም ያለበት የሚሸጥበት። ስለዚህ ያበሻ ምግብ ሂደን እንበላለን እዛ። ግድ የለም ከናፈቀህ እንጀራ አብሽር። አረ እኔ አላፈቀኝ። እኔ ወዲኔ አጣጣብቀኝ አላፈቀኝ። ተስማምቷል? አረ እኔ ተስማምቶኛል። ወዲኔ አጣጣብ እንዴ። ተመልካቾች እስካሁን ከመጣን ጀምሮ እንግዲህ ቀደምም ሲል እንደነገርኳችሁ ከምግብ ጋር በተገናኘ የገጠመን ችግር የለም። አይም እንደሰማችሁት እንግዲህ እንጀራ አልናፈቀኝም፣ የሳውዲ ምግብ ተመችቶኛል ብሏል። በመካ ቆይታችን እንግዲህ በርካታ የሀገር ልጆች ወደ ቤታቸው ጋብዘው ሊያስተናግዱን ቀጠሮ ቢይዙም በጊዜ እጥረትና በፕሮግራም መጣበብ ምክንያት እንግዲህ ጎራ ያልነው ወደ አንድ ቦታ ብቻ ነበረ። እዛም እንግዲህ አርሂቦ ያሉን እህቶች በልዩ ሁኔታ የሀገራችንን ምግቦች አዘጋጅተው በፍቅር አስተናግደውናል። ለዚህም እንግዲህ ከልብ እናመሰግናለን። በሰው ሀገር ላይ በዚህ ሁኔታ ለሰጣችሁን ፍቅርና ክብር አላህ ይስጥልን። የተወደዳችሁ ተመልካቾቻችን በቀጣይ ቪዲዮዎችም እንግዲህ በጅዳ እያደረግን ያለውን ቆይታና በሀገር ልጆች የተደረገልንን ልዩ መስተንግዶ የምናስቃኛችሁ ይሆናል። እርሜ ጀባ ይሄን ነገር መልሰን እንንጣበት፣ መልሰን ዘይረው እኛም ያልነው ይሁን፣ ልጆቻችንም አማን ይሁኑልን። በያሉበት የወደደንም የተዘመደንም አማን ይሁን።